አሁን አድን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሕገ ልቦና ጀምሮ ሕገ ኦሪትን ተቀብላ በሕገ ወንጌል በአባቶቿ እምነትና ሥርዓት በትውፊት ተዋቅራ ምእመኖቿን በሥነ ምግባር አንጻ የቆየች ዕድሜ ጠገብ ድንቅ ቤተክርስቲያን ናት። ቤተክርስቲያኗ ከሠራቻቸው ሥርዓቶች መካከል የጌታችንን የመድኃኒታችንን ኢየሱስ ክርስቶስን በዓላቶች በዓመት ውስጥ ከፋፍላ ቀናት መድባ ማክበሯ ነው። ሆሳዕና ምንድን ነው? ምን ማለት ነው? የሚለውን እናብራራ። አስቀድመን ግን ጥንተ ነገሩን እናስታውስ። በመጽሐፍ ቅዱስ በአራቱም ወንጌል ላይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ተቀምጦ ወደ ኢየሩሳሌም መግባት ተጽፏል። አስቀድሞ ነቢዩ ዘካርያስ በትንቢቱ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱም ተቀምጦ ወደ አንቺ ይመጣል ብሎ በጊዜው የሚመጣውን አስቀድሞ ለእስራኤል ነግሮ ነበር። የትንቢቱ መፈጸሚያ በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ንጉሥ ሆኖ እንደ ንጉሥ አክብሩኝ ሳይል ኃያል ሆኖ እንደ ኃያልነቱ አጀብ ሳይፈልግ በትንሹ ሊያድግ እኛን ሆኖ እኛን አህሎ እኛን ለመምሰል ከቅድስት ድንግል ማርያም ከወለላይቱ ከእመ ብዙኃን እመ ብርሃን ተወለደ። ጌታችን ዕድሜው 30 ዓመት ሲሆን ማስተማርና የጠፉትን በጎች ወደ በረቱ ማስገባት ጀመረ። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ቤተፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻችኋል በሉ፣ ያን ጊዜም ይሰዷችኋል። ይህ ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ደቀ መዛሙርቱም ሄደው በበሩ አጠገብ ባለው ሜዳ በመንገድ ዳር ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋንም አመጡለት፣ ልብሳቸውንም በአህያዋ ላይ ጫኑ። ጌታችንም በእርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱ የሚሄዱትም የሚከተሉትም ሕዝብ እንዲሁ ለበዓል መጥተው የነበሩ ብዙ ሰዎች ጌታችን ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሆሳዕና ለወልደ ዳዊት፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም፣ በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮኹ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ከፈሪሳውያን በሕዝቡም መካከል መምህር ሆይ ደቀ መዛሙርትን ገሥጻቸው ያሉት ነበሩ። እርሱም መልሶ እንዲህ አላቸው፣ እነዚህ ዝም ቢሉ እንኳን ድንጋዮች ይጮኻሉ አላቸው። እንግዲህ ጥንተ ነገሩን እንዲህ አስታወስን። ሆሳዕና ማለት ምን ማለት ነው ወደሚለው ሐሳብ እንምጣ። ሆሳዕና ማለት በግዕዝ በሀገራችን ቋንቋ መድኃኒት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሕዝብ ሁሉ መድኃኒት ሆኖ መጥቶአልና። ሆሳዕና ማለት በግሪክ ኢየሱስ ማለት ነው።
ሆሳዕና ማለት በአረማይክ አሁን አድን፣ እርዳን፣ እንድትታደገን የሚል ትርጓሜ አለው። እንግዲህ ይህ ትርጉም በአሁን ሰዓት ለእኛ ነው። ሀገራችን በእውነት ንጉሷ በአህያ ላይ ተቀምጦ እንዲመጣ የምትፈልግበት ጊዜ ከመቼውም ይበልጥ ቀርቧል። ከያዛት የመከፋፈል አባዜ፣ ከነከሳት የዘረኝነትና የጠባብነት ንክሻ ፈልቅቆ የሚታደጋት ንጉሥ ትፈልጋለች። እላዩ ላይ ከበቀለባት የግለኝነትና የእኔ ብቻ የሚለውን እሾክ የሚያነሳላት ትፈልጋለች። ትልቋን ኢትዮጵያ ትቶ ትንሾቿን ማንነቷን የሚያቀነቅኑ ልጆቿ የመዳናቸው ቀን አሁን ነው። ጌታችን ኢየሱስ ወደ ኢየሩሳሌም በቀረበ ጊዜ የመጎብኘትሽን የመዳንሽን ቀን ብታውቂ ብሎ ለኢየሩሳሌም አልቅሶላታል። ዛሬም ኢትዮጵያ ከያዛት የሕልውና ጥያቄ የሚያላቅቃት የመዳኗን ቀን የሚያሳውቃት ንጉሥ በአህያዋ ተቀምጦ እንዲያለቅስላት የመጎብኘቷን ወራት ሊያስታውሳት የምትሻበት ጊዜ ነው። ልጆቿ እዛና እዚህ ሆነው በዘረኝነት ፈንካች ድንጋይ የሚወራወሩ፣ በአደባባይ የከሳ የአፈሯ ብቃይ የሆነ ልጇን ቁልቁል ዘግዝቀው የሚሰቅሉ፣ ነፃነት እንደ ሰማይ የራቃት ልጆቿ የሰላም ውሃ የፍቅር ውሃ የተጠሙባት ምስኪን ሀገር ሆናለች። የኢየሩሳሌም ሕዝቦች እንኳን አንተ የተቀመጥክባት አህያ መሬት ሊነካት አይገባም ብለው ልብሳቸውን እያወለቁ አንጥፈው ጌታቸውን ተቀብለዋል። ኢትዮጵያም ጌታዋን መድኃኒቷን ኢየሱስ ክርስቶስን የኀጢአት ልብሷን አውልቃ የቀደመ ማንነቷን ጥላ ወደ አምላኳ መቅረብ አለባት። አሁን አድን፣ አሁን ባርከን፣ አሁን ታደገን እያለች ማቅ ለብሳ በፊቱ በእንባ መውደቅ አለባት። ሕዝቦቿም እኔና ቤቴ ግን በድለናል ብለን በፊቱ መንበርከክ መማፀን አለብን። የመጎብኘታችንን ጊዜ ማቅረብ አለብን። ጌታ ሆይ ኢትዮጵያ የመዳኗ ቀን ቀርቧልና አሁን አድናት። ሕፃናት ልጆቿንም ዘወትር በቤቴ የተጉ አድርገ ስለ ሀገራቸው የሚዘምሩ እንድታደርጋቸው እንለምንሃለን። በመጽሐፍ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን ለራስህ አዘጋጀህ የሚለው እነሆ ተፈጸመ። ወስብሐት ለእግዚአብሔር። ይቆየን።